ከ2030 ጋር ጥሩ ቆይታ ያደረጋችሁ ነው። አሁን ደግሞ ስንት ነው የምንልበት ሰዓታችን ላይ ደርሰናል። ስንት ነው የሚለው እንግዲህ ኤደን በየሳምንቱ ቢዝነስ መጀመር ለምንፈልግ ወጣቶች እየዞረች ዋጋ ታጣራልናለች። ዛሬ ደግሞ ምን ታስጀምረን ይሆን? ወደ እሷ እንለፍ። ስንት ነው? መልካም ጠረን የሰዎችን ቀልብ ይገዛል። ስለ መልካም ጠረን ስናነሳ ደግሞ ሽቶ የማይቀር ነገር ነው። የሽቶ ቢዝነስ የሽቶ ኢንዱስትሪ በዓለማችን ላይ ከ70 ቢሊዮን ዶላር በላይ እንደሚያንቀሳቅስ ይነገራል። በሀገራችን ደግሞ የሽቶ ስራን በራሳቸው እየቀመሙ የሚሰሩ ወጣቶች አሉ። ዛሬ የምናየው ይህንን ቢዝነስ በስንት ብር እንደምንጀምር ነው። ከ2030 ስንት ነው ጋር መልካም ቆይታ። ሃይ ሳላ። ሃይ ኤዱ፣ እንኳን መጣችሁ። እንኳን ደህና መጣሽ። ሰላም ነው? እንዴት ነሽ? አልፈበ። እሺ፣ እንዴት ነህ? ሰላም ነው አለን። 2030ዎችን አንተ ጋር ይዤቸው መጥቻለሁ። ናይስ። በደንብ እንተዋወቅ እስቲ። ስምህን፣ ስራህን አስታውቀኝ። ኦኬ፣ ስሜ ሰልሐዲን ኡመር እባላለሁ። ሽቶ ቀማሚ ነኝ። የሽቶ ቀማሚ ስላገኘሁ ደስ ብሎኛል። ዛሬ ከ2030ዎች ጋር የሽቶ ቀማሚ ልንሆን ነው። እኔ ራሴ ቢዝነሱን እጀምራለሁ ዛሬ። ናይስ፣ that's amazing። እሺ፣ ቴንክ ዩ በጣም። ስለ ሽቶ ቅመማ ምን ማወቅ አለብን? ከሱ እንጀምር። ካንተ ብዙ መማር እንችላለን ብዬ አስባለሁና ሽቶ ቅመማ የሚባለው ስራ ምንድነው? ሀገራችን ላይ ምን ያክል ተሰርቶበታል? ስንት አመት ቆየ ይሄ ቢዝነስ የሚለውን እንወቅ። የሽቶ ቅመማ ቢዝነስ ቱ ቢ ኦነስት ኢትዮጵያ ላይ ይሄን ያህል አለ ለማለት በጣም ከባድ ነው። ኢትስ ኤ ብሉ ኦሽን ማርኬት። ገና ያልተነካ ስራ ነው። you can say ገና ያልተነካ ግን በጣም ዲማንድ ያለው ቢዝነስ ነው። የተወሰነ እየሄደ ያለ ነገር ነው፣ ግን ደስ የሚል ነገር አለው። በጥሩ ፍጥነት እየተንቀሳቀሰ ነው ያለውና in the near future እንግዲህ ሁላችንም ሽቶ በሽቶ እንሆናለን ብዬ እጠብቃለሁ። ኦፍ ኮርስ እንዴ ወጣት ስንሆን ደግሞ ለዚህ ነገር በደንብ እንሳባለን ብዬ አስባለሁና 2030ዎች ዝግጁ ናቸው ከኔ ጋር? በጣም ደስ ይለኛል። እሺ፣ ስለ ቢዝነሱ ተጨማሪ ማወቅ ያለብን ነገር ካለ ንገረንና ወደ ፕራክቲካል ነገር። ሽቶ ቅመማ አይ ቲንክ ኬሚስትሪ ይመስለኛል በደንብ ፕራክቲካል ነው አይደለ? የሚያንቀሳቅስ አይነት ስራ ነው። ኢትስ ፕራክቲካል ግን ምንድነው the science behind it and understand ስታደርጊ ነው ዩዥዋሊ ፕራክቲሱ ላይ ገብተሽ በደንብ መስራት የምትችይው። ሶ ያው እንግዲህ ሞር ኦፍ ቲዮሪውን ካወቅን በኋላ ወደ ፕራክቲስ የምንገባበት ነገር ነው ማለት ነው። አሁን ፕራክቲካል ስለሆነ ቢዝነሱ ወደዛው አልፈን እየሰራን ብናይ ደስ ይለኛል። that would be amazing። ደስ ይለኛል እኔም። እሺ፣ 2030ዎች እንደሰማችሁት ነው የሽቶ ቢዝነስ ቁጭ ብለን ዲስከስ የምናደርገው ሳይሆን እየሰራን የምናየው ነው። በዛ ላይ ደግሞ በትንሹ ተነስተን ትልቅ የምንሆንበት ሀብታም የሚያደርገን አይነት ቢዝነስ ነው። ዛሬ እኔም እሱን ቢዝነስ እጀምራለሁ። ወደዛ እንሂድ። ይሄ መስላል ክላስሩማችን። ተማሪዎቻችን እዚህ ነው እንግዲህ የሽቶ ቅመማ ጥበብን የሚማሩት። ኦኬ፣ ሃይ ቲጂ፣ እንዴት ነሽ? ሃይ ቲጂ፣ እንዴት ነሽ? ኤደን እባላለሁ። ኦኬ፣ ምንድን ናቸው እነዚህ? እነዚህ ሮ ማቴሪያሎች ናቸው። እሺ፣ አሁን የተለያዩ ሲንግል ሮ ማቴሪያሎች ናቸው። ከናቹራል ፕላንቶች ሊሆን ይችላል፣ ከአኒማልስ ሊሆን ይችላል። አኒማልስ ከአኒማልስም አለ። አሁን ለምሳሌ እንደውም ኢትዮጵያ ውስጥ ከአኒማል ኤክስትራክት የምናረጋት የጥሪ ሲቤት መስክ ዝባድ የሚባል one of the big exporters in the world አሁን ዝባድ ላይ ያው ኢትዮጵያ ነው። ሶ እነሱ ናቸው። አሁን እዚህ ጋር የተለያየ አይነት ሮ ማቴሪያል አለ። እነዚህን ተጠቅመን ነው ሽቶችን የምንሰራቸው ማለት ነው። ለምሳሌ ኤደን ሽቶ ማምረት ትችላለህ? why not? እሺ፣ በደንብ ትችላለሽ። የምፈልጋቸውን ነገሮች ሜንሽን አድርጌ አይደለ? እንደዛ ነው። እንዴት ነው የሚሆነው? ለምሳሌ ኤደን ሽቶ ወይ ሳላ ሽቶን ለማምረት ምንድነው የተለየ ነገር? መጀመሪያ ኤደን ሽቶ ምን እንዲልላት ነው የምትፈልገው የሚለውን ነገር አንደርስታንድ ታደርጋለች። እሱን ትነግረኛለች። ከዛ ከሱ ተነስተን ያንን ፊሊንግ እንዴት ነው የምናወጣው ወደ ሽቶ የሚለውን እንትን እንላለን ማለት ነው። ሶ ቤዚክሊ የራሱ የሆነ ኮንስትራክቲንግ ኦፍ ፐርፊውም አለ። እሱን ተጠቅመን እንሰራለን ማለት ነው። በጣም ጥሩ። ምን አይነት ሽቶ ነው የምትወጂው? ፍሬሽ የሆነ ሽታ ያለው። ኦልራይት፣ ሶ ፍሬሽ የሆነ ሽታ ያለው ነገር እንሰራለን። ባይገርምሽ ማለት ነው ሲንስ 1921 ድረስ ሴቶች የሚቀቡት ፍሎራል ሴንት ብቻ ነበረ። ይሄንን ታሪክ የቀየረችው ማለት ነው ጋብሪኤል ኮኮ ነች። ሶ the first Chanel No. 5 ሲባል አይ ዶንት ኖ የምታውቂው ከሆነ የመጀመሪያው ሽቶ ነው ሃይብሪድ ሆኖ የተሰራው ማለት ከአንድ አይነት አበባ ብቻ ያልተሰራ ማለት ነውና የተቀነባበረ ማለት እንችላለን። የተለያየ አይነት ፋሚሊ ያለበት she literally revolutionized the perfume industry
ላይክ የተለያዩ አይነት ሮ ማቴሪያሎችን በመጠቀም ማለት ነው። ሶ አሁን ፍሬሽ ኖቶቻችንን እንሰራለን። እዚህ ጋር ሚዛን አለልን። ሶ ሽቶ ሲሰራ ግዴታ ስኬል ያስፈልገናል። አሁን እቺን ዜሮ እናደርጋታለን። ያ ፕሪሲሽን በጣም ሜጀር የሆነ ነገር ነው። ሶ we're going to make the fragrance oil አሁን ሶ እቺን እናደርግባታለን። ኖርማል አልኮል አይደለም። it is perfumers alcohol so perfumer alcohol የራሱ የሆነ ኬሚስትሪ ያለው ዝም ብሎ ኖርማል አልኮል ተጠቅመን ለሽቶ መጠቀም አንችልም። ግራሙን የምንፈልገው ድረስ ደርሶልናል። so we have to mix it ማለት ነው። እዚህ ጋር ማንሳት ያለብን እሺ ለ20-30ዎችን በደንብ ለኔ የሚጠቅመኛል። so እነዚህ ነገሮች እዚሁ ሀገራችን ላይ ማግኘት እንችላለን ወይስ ኢምፖርትድ ናቸው? so ኢምፖርትድ ናቸው። እኛ ግን ሁሉንም ሮ ማቴሪያሎች ኢምፖርት ስለምናደርግላቸው ኢምፖርት የሚል ሀሳብን ያውጡት እናውጣው ከኢኩዌሽን ውስጥ እናውጣዋለን። እሺ ሶ በስንት ብር ነው የምናገኛቸው? እነዚህን እዚሁ ሀገራችን ይገኛል ብለኸኛል። yes ሶ በስንት ብር ማሟላት እንችላለን? ይሄኛው አሁን ለምሳሌ አልሙኒየም ቦትል ነው 1000 ብር ነው የምንሸጠው። አልሙኒየም ቦትሏ 1000 ብር ነው። ሶ ኦይልም ታስቀምጭበታለሽ፣ ሽቶ ትሰሪበታለሽ። ሶ ሽቶ ስቶር የሚደረግበት የራሱ አይነት ሜካኒዝም ስላለው ዳርክ እና ኮልድ ቦታ ስለሆነ አሁን እዚህ ጋር እንደዚህ ብትነካት ቀዝቃዛ ነው አሁን ይሄ በራሱ አይየሽው አይደል? ሶ ዳትስ ዋይ ይሄንን የምንጠቀመው ማለት ነው። ሶ ይሄ ፐርፊውመር አልኮሆሉን በሊትር 1700 ብር ነው የምንሸጠው። እቺኛው አቋን ደግሞ ገበያ ላይ ያለችው ከ300 እስከ 500 ነው። ኦን አቨሬጅ 400 ብር ማለት ትችላለሽ። ለሽቶ ተብሎ የሚዘጋጁ እቃዎች ናቸው። ይሄኛው ለሌላም ፐርፐስ ይጠቀሙታል ፋርማሲውቲካሊ፣ ግን እኛ እንጠቀመዋለን። ለምን ሀሪፍ የሆነ እንትን ስለሆነ መለኪያ አለው። መለኪያም አለው። አንድ እዚህ ጋር አሁን አይሹ አንዱ 200 እስከ 500 ድረስ አለ። 3 እስከ 500 የሚል በዚህ መስራት እንችላለን ማለት ነው። አት ዘ ሴም ታይም ደግሞ ይሄንኑ ፊል ማድረግ ትችላለሽ ማለት ነው። ስለዚህ ሎ በጀት የሆነ ስራ መስራት የምትፈልጊ ከሆነ ይሄ በጣም ዘ ፐርፌክት ፊት ነው ማለት ነው። በነገራችን ላይ ሎ በጀት ስራ ስንል በትንሹ እንጀምር ስንል ማርኬት ውስጥ ትንሽ ገቢ ያስገባል ማለት አይደለም። ለመነሻ ለመንደርደሪያ ትንሽ ብር አንስተን አይደል እንጂ ፕሮፊት ማርጂኑን ማካሰብሽው በጣም ቆንጆ የሆነ ፕሮፊት ማርጂን ያለው ስፔሻሊ ፕራይስ ብሬክዳውኑን ደግሞ በደንብ እናስተምራቸዋለን። ማርኬቲንግ እና ብራንዲንግ ስናስተምር ሶ ኢትስ በጣም አን አሜዚንግ ኦፖርቹኒቲ። በጣም ጥሩ። እዚህ ጋር አሁን የመዘናቸውን እዚህ ጋር ሚክስ እናደርጋቸዋለን ማለት ነው። ሶ ሚክስ እያደረግን ነው። ምንድነው የምትባለው ማርኬቱ ላይ ምን ብለን ብንጠይቅ እናገኛታለን? ቲማሽ አጂቴተር የምትባለው ስንት ብር ነች? ሶ አሁን ይሄንን እኛ ምንድነው ኢምፖርት ነው የምናደርገው ለየተማሪው በሚፈልጉበት ታይም ላይ ኢምፖርት የምናደርጋላቸው ነገር ነው። ምክንያቱም ሚክስ ለማድረግ ግዴታ ሚክሰርን መጠቀም ስለማይጠበቅባቸው ማለት ነው። በምን ማድረግ ይችላሉ? በማማሰያ ሼክ ማድረግ ይችላሉ። ልክ እንደ በጀታቸው እንደበደታቸው ትንሽዬ ማሽን አለች። አሁን ለምሳሌ አይ ዶንት ኖ ኢፍ ዩ ሶ ኢት የሆነች ብይ ነገር እናደርግባታለች፣ ራሷ ትሽከረከራለች ማለት ነው። እሷን እንሸጣታለን። እሷን ኦን አቨሬጅ ከ6000 እስከ 8000 ብር እንሸጠዋለን። ሰው ሚክስ ሲደረግ ሽታው በደንብ እየወጣ ነው። ሰው ብዙ ሰዎች አለርጂ ሊኖርባቸው ይችላል አይደል? አለርጂ ሴንስ የሚያደርጉ ሰዎች ይኖራሉ። እሱን ለመቅረፍ ምንድነው ማድረግ ያለብን? ሶ አለርጀንት እንዴት ነው መሰለሽ፣ ኖርማሊ ፍራግራንስ ኦይል በሚሰራበት ታይም ላይ ዜር ኢዝ ኢፍራ የሚባል ነገር አለ፣ ኢንተርናሽናል ፍራግራንስ ሬጉሌሽን አውቶሪቲ የሚባል እና እሱም ምንድነው ኤኒ ካይንድ ኦፍ ሮ ማቴሪያል በምንጠቀምበት ታይም ላይ ሪስትሪክትድ አለው ማለት ካቴጎሪ 4 ላይ እዚህ ድረስ ነው መጠቀም የምንችለው የሚለውን ፊኒሽድ ፕሮዳክቱ ላይ ማለት ነው። ሶ ኤኒ ካይንድ ኦፍ ፍራግራንስ ኦይል ያንን ኮምፕላይ የሚያደርግ ከሆነ አለርጀንት የሚባል ነገር አይኖርብንም ማለት ነው። ምክንያቱም they do their research እነሱ በጣም ብዙ ሰዎች ላይ አለርጂክ ሌቭሉን ያገኙትና አሁን ለምሳሌ we can say ሲቬት መስክን we cannot use it ከ0.02% በላይ ማለት ነው ፊኒሽድ ፕሮዳክቱ ላይ ገባሽ። ከዛ በላይ የምትጠቀሚው ከሆነ there is a chance of allergic ማለት ነው። ስለዚህ ኮምፕላይ ከሚያደርግ ድርጅት ከሆነ የምትገዢው አለርጀንት የሚባል ሀሳብ የለብንም ማለት ነው። ስለዚህ እኔ ሽቶ አለርጂ ነኝ የሚል አይነት ኮንሰፕት የለም ማለት ነው አይደለ? ምናልባት አሰራሩ ከተመጠነው በላይ ሊሆን ይችላል እንጂ ያ እሱ ነው ሜጀር ነገሩ እሱ ነው የሚሆነው። ምንድነው እቺ ማሽን? እቺ ፊለር ማሽን ነች። አት ዘ ሴም ታይም ደግሞ እንትንም ትልልናለች ሚዛንም ትሆንልናለች ማለት ነው። እንዴት ነኝ? በጣም ጎበዝ ቶሎ ነው የምትማሪው። ኧረ እባክህ ያ ጎበዝ ተማሪ ነሽ። ያ ስለዚህ እቺን ፊል አድርገሽ ብቻ አይደለም ደግሞ እስቲ ደግሞ ክሪምፕ ማድረግልን። ሶ እዚህ ጋር ስፕሬየር አለልን።
ይሄንን ስፕሬድ መጠቀም ትችላለሽ ሲንስ ኢትስ ብላክ ካፑ ሶ ቺንክተቺ እነዚህ ካፖች ግን የኦሪጂናል ሽቶዎች እቃዎች ናቸው ወይስ የሚመረት ነው እዚሁ? ኖ እዚህ አይመረትም። ያው ኢምፖርት ነው የምናደርጋቸው እኛ የኦሪጂናሎቹን አይደለም እዚህ ጋር አሁን ቦትል ያሉት ሶ ሁሉም ሰው የራሱን ሌብል እያደረገ የራሱን ብራንድ ማድረግ የሚችልበት ቦትሎች ናቸው ማለት ነው። ያዛት አዲስ ተማሪ ስለሆንኩ ነው ሰው ጫፏን ቀየርናት። የተማሪ ነገር አበላሽሽ። ግን ያው እየተበላሸ ነው እየተሳሳቱ ነው ትምህርት አንድ ተብሎ ሁለት የሚባለው። እሺ ሰው አሁን ይካፈስ ስፕሬይ እናድርጋት። ቆንጆ የሚሰራ ነው። ያ ኢትስ አሜዚንግ አይደል? በጣም ቆንጆ ነው። ያ ፍሬሽ ነው በጣም yes እንዳሰብነው ነው። ሰው በመጀመሪያ ቀን እንደዚህ ከሰራን በትንሽ ጊዜ ውስጥ መጀመር ይችላል። ደፍሬ ልል ነው እንደዛ በቃ መጀመር ነው። ምንም ወደዚህ የለው። ሰው ስንት ቀን ይፈልጋል ይሄ ትሬኒንግ? ሶ ቤዚክሊ 5 ቀን ነው የምናስተምረው እኛ። ሰው በስንት ብር ማሟላት እንችላለን? አሁን ለምሳሌ እቺን 50 ሚል 400 ብር ነው የምንሸጣት እኛ። ኧረ እባክህ እቃዋ ብቻ 400 ቦትሏ 400 ብር። እሺ በጣም አሪፍ። ሰው እነዚህኛዎቹም ደግሞ አስፈላጊ ናቸው። ይሄኛው በእጅ እንደማይሰራ አይቻለሁ ራሴ ሞክሬ። ሰው እቺኛው አስፈላጊ ናት። ምንድነው የምትባለው? ዋጋዋን ደግሞ ሶ እቺ ክሪምፐር ትባላለች። 18000 ብር ነው የምንሸጣት። ሶ ቤዚክሊ እነዚህ ምንድነው መሰለሽ እነዚህ ማሽኖች አሁን እዚህ ጋር አይተናል። ክሪምፐር ማሽን እዚህ ጋር ሚክሰር ማሽን አይተናል። ፊለር ማሽን አይተናል አይደለ? ሶ ቤዚክሊ እነዚህ ማሽነሪዎች ስኬል አፕ ስታደርጊ ነው የሚያስፈልግሽ። ሶ ከመጀመሪያውኑ ከዚህ መጀመር አይጠበቅብሽም ማለት ነው። እነዚህ የሚተኩ ሌሎች ማሽኖች አሉ። እነዚህን የሚተኩ ላይክ ሊትራሊ ማሽኖች ባይሆን አሁን ለምሳሌ እቺኛዋን ብቻዋን መጠቀም እንችልበት አለ። በእጃችን የምንዘጋበት አማራጭ አለልን። እዚህ ጋር ደግሞ ፊለር ማሽኑን ደግሞ የሚያስፈልገን ስኬል አፕ ስናደርግ ለምሳሌ በወር ውስጥ ከ2000 እስከ 3000 ሽቶ የምታመርቺ ከሆነ በእጅ ስለሚያደክምና በጣም ጊዜን ስለሚወስድብሽ ይሄ ጊዜ ቆጣቢ ነው። አት ዘ ሴም ታይም ራሱ ሚዛን ጭምር ነው። ፊል ያደርጋል በቶሎ ቶሎ ስለሚሰራልሽ በቀን 500 ብትሰሪ የምትችይበት አማራጭ ነው ማለት ነው። ሚክሰሩም እንደዛው ነው። ትንሽዬ ሚክሰር አለች አክቹአሊ፣ ግን እሱም ቢሆን አክቹአሊ ምንድነው ሼክ ማድረግ ትችያለሽ። ኢትስ ኦል አባውት እጅሽን ይድከመው ነው። ስለዚህ ለስራ አይደል ሰርቶ ነው መለወጥ። ያ ስለዚህ እሱን መጠቀም እንችላለን ማለት ነው። ራሱ ፊል ያደርግልናል። እዚሁ ላይ ሚክስ እናደርጋለን፣ እዚሁ ላይ ሼክ እናደርጋለን። እዚሁ ላይ ደግሞ እንዳይገሽው ቅድም አልኮል ስቀዳ የተሽኛል ወደ ቦትሉ ይሄንኑ መጠቀም እንችላለን ማለት ነው። ግን ያው ካፒታል አለኝ እነዚህ ማሽኖች ላሟላ ጥንቅቅ ብዬ ልጀምር የሚል ሰው ይኖራል። ሰው ለነሱም ደግሞ እንንገራቸው እነዚህ ይቻላል። እሺ አሁን ለምሳሌ ይሄኛው ፊለር ማሽን እስከ 170,000 ብር ድረስ እንሸጣለን። 170,000 ሰው እስካሁን ሂሳባችን ስንት ደረሰ ማለት ነው? መነሻ ካፒታላችን እዛ ጋር 100 ምናምን ሺህ ጠራን። 500 ብር 500 ይሄኛው 400 ብር ነው እንጂ እንደው 400 ብር 400 አዎ ለመነሻ እውነት ነው። ሶ ኢሴንሻል የሚባሉት እቃዎች እዚህ ጋር አይ ቲንክ ይሄኛው ኢሴንሻል የሆነ እቃ እዚህ ጋር አለ። እዚህ ጋር አልኮሉን ቅድም እንዳልኩሽ 1700 ብር። ሶ እዚህ ጋር ሌላ ምን አለልን? ሚዛን አለልን። ኢትስ ኢሴንሻል ሚዛን መግዛት አለብን ፕሪሲሽን ስለሚያስፈልገን ማለት ነው። ሶ ይሄንን እስከ 3000 ብር ድረስ እናገኘዋለን። ጎጃም በረንዳ ይገኛል። ጎጃም በረንዳ እሺ። ሶ እኔ ያስተዋልኩት እዚህ ጋር የሽቶ ቢዝነስ በደንብ ልኬት የሚጠይቅ አይነት ስራ ነውና ቋጣሪ መሆን አለብን ይሄን ስራ ለመጀመር አያስፈልግም። ብቻ ባች ቱ ባች ኮንሲስተንሲ ስለሚያስፈልገን ነው። ዛሬ ላይ የሰራሽውን ሽቶ ከ3 ወር በኋላ ስትሰሪው አንድ አይነት ሽታ እንዲመጣልሽ ፕሪሳይዝ መሆን መቻል ስላለበት ነው። ስኬል ምን ልኬቱን የጠበቀ መሆን አለበት። ምክንያቱም ሽታውን ሊቀይርብን ነው። እሱ ደግሞ ዴንጀረስ ማስተዋል ያለብን ነገር ነው። ስለዚህ የ5 ቀን ስልጠናው በስንት ብር ነው ማግኘት የምችለው? ሶ እንደ ጥልቀቱ ይለያያል። ከ5000 ብር እስከ 15000 ብር ድረስ ከፍለሽ ከ5000 እስከ 15000 እዚህ የሽቶ ስራ ቢዝነስ ውስጥ አይ ቲንክ ከስተመር መጥቶም ሲያዘኝ የሚወደውን ሽቶ አይቶ እንደዚህ አይነት ሽቶ ቢሰራልኝ ነው መቼ ሊል የሚችለው ብዬ አስባለሁ። ሶ እሱን ለመስራት የራሱ የሆነ የቅመማ ሲስተም አለው። ምንድነው የሚባለው? ምንድነው ማድረግ ያለብን? እሱን በደንብ ግልጽ አድርገህ ብትነግረኝ ደስ ይለኛል። ኦኬ ሶ እነሱ ምንድናቸው? ታዋቂ የሆኑ ሽቶችን ይፈልጋሉ። ኢንስፓየርድ ባይ የሆኑ ሽቶችን ይፈልጋሉ። ሶ እኛ ደግሞ እዚህ ጋር ቅድም እንዳሳየውሽ ወደ ከ50 በላይ የሚሆኑ
ካታሎጎች አሉን። ሶ ከነዚህ ውስጥ እየተጠቀምን የሚፈልጉትን ሽቶዎችን ፕሮቫይድ እናደርግላቸዋለን ማለት ነው። ሶ እነዚህን ፍራግራንስ ኦይል መጠቀም ነው። ሌላ ምንም የሚከብድ ነገር የለውም። ሶ ይህን ቢዝነስ ለመጀመር በጠቅላላው እንደ ጀማሪ ምን ማወቅ አለብን? ስንት ብር ይዘን እንጀምር የሚለውን እንንገራቸውና እንዝጋው ፕሮግራማችንን። ሶ ዩዥዋሊ ከ50,000 እስከ 100,000 ብር ድረስ ጀምረሽ መስራት ትችያለሽ። ቢዝነሱን ለመጀመር ከ50 እስከ 100,000 ብር ድረስ አዘጋጁ ተብለናል። ሶ ስለ ትርፉ ደግሞ እንስማ። ሶ ትርፉ ከ100 እስከ 150% ድረስ ማትረፍ ትችያለሽ። በአጭር ጊዜ ውስጥ ሚሊዮነር መሆን የምትችይበት ኢንዱስትሪ ነው። ሶ ጊዜው አሁን ነው። ኦኬ ጊዜው አሁን ነው ተብሏል። 2030ዎች ይህንን ቢዝነስ እየሰማችሁ እንደዚህ አይነት ቢዝነስ በየሳምንቱ እያሳየናችሁ ስራ የለኝም ማለት ከዚህ በኋላ እንግዲህ መስማት የማንችለው ነገር ነው ማለት ነው። ሶ በዚህ ሳምንት እንግዲህ የሽቶ ቢዝነስ ከትንሹ ተነስታችሁ ሚሊዮነር የሚያደርጋችሁ ቢዝነስ ነው። እሱን እንድትቀላቀሉ ኢንቫይት አድርገናችኋል፣ ጋብዘናችኋል። በቀጣይ በሌሎች አዳዲስ የስራ ሀሳቦች፣ የቢዝነስ ሀሳቦች እንገናኛለን። 2030 ይቀጥላል። መልካም ጊዜ። 2030ዎች ከ2030 ፕሮግራማችን ጋር ቆንጆ ቆይታን ስታደርጉ ነበር። አሪፎቹን ፕሮግራሞቻችንን ወደ እናንተ ስናደርስ ቆይተናል። አሁን ግን ቻው ልንላችሁ ነው። አዎ ቻው ባንላችሁ ደስ ይለናል፣ ግን ካለን ሰዓት አኳያ ነው። ግን እናንተ በቤታችሁ ናችሁ የምትመለከቱን በ7696 ኤችኤስን እያስቀደማችሁ ማየት የምትፈልጓችሁን ወይም ደግሞ እኛ እንድናዘጋጅላችሁ የምትፈልጓቸውን ፕሮግራሞች ቴክስት ማድረጋችሁ እንዳትረሱ። የዛሬውን ግን በዚሁ ልንጨርስ ነው። ለሳምንት ደግሞ ቀጠሮ እንይዛለን። አብረናችሁ የነበርነው እኔ ኤደን ዋክቶሌ፣ አዶና ዮሴፍ ከመላው የ2030 ፕሮግራም አዘጋጆች ጋር ነበር። ሳምንት እንደዚሁ አምሮብን እንመጣለን። ቻው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።